ጤና ይስጥልን የተወደዳችሁ እንዴት ናችሁ የኢትዮ አርሰናል ቻናል ቤተሰቦች በአዲስ መረጃ በአዳዲስ ጉዳዮች በድጋሚ ተገናኝተናል። በርከት ያሉ ጉዳዮችን እንነግራችኋለን። እንደተለመደው ከምናነሳቸው ጉዳዮች መካከል በኤምሬትስ ስቴዲየም ዛሬ ምሽት አትሌቲኮ ደ ማድሪድ ከአርሰናል የሚያደርጉ ጨዋታ ይጠበቃል። በጨዋታው ዙሪያ ዝርዝር ነጥቦችን የቡድን ዜናዎችን አዳዲስ መረጃዎችን እየነገርናችሁ እንቆያለን። ከዛም ማለፍ ሲል ስለ አርሰናል አንዳንድ ጉዳዮችን እንነግራችኋለን። በተለይ ደግሞ ጨዋታውን በተመለከተ እናንተም ግምቶቻችሁን አስቀምጡልን። ከዛ ውጪ ግን ሌሎች የምናነሳቸው ሀሳቦች አሉ። ጨዋታውን በተመለከተ አርሰናል ዲፌንሲቭ ቲም ነው፣ የተከላካይ ቡድን ነው የሚባል ተደጋጋሚ አስተያየት ይሰጣል። በዚህ የቡድን አወቃቀር ላይ ዘንድሮ ደግሞ በጣም ጥቂት ግቦች ተቆጥሮበት ሌሎች ሪካርዶችን እያስመዘገበ አዳዲስ ክብረ ወሰኖችንም በቀጣይ እስከ ውድድር ዓመቱ መጨረሻ ያልተነኩ ለዓመታት ያልተሰበሩ ክብረ ወሰኖችን ያስመዘግባል ተብሎ እየተጠበቀ ይገኛል። እነዚህ ምንድን ናቸው? ከዛ ውጪ የአርሰናል ዲፌንሲቭ ስትራክቸርን በተመለከተ በዝርዝር የምናነሳቸው ነገሮች አሉ። አንድ ጥያቄ ግን ቀደም ብዬ ላቅርብላችሁ። በአርሰናል ቤት በጣም ፊዚካል የሆነ ተጫዋቾች እንዳሉ ይታወቃል። በጣም ፊዚካል ናቸው፣ በጣም ፈጣን፣ ከዛ በተጨማሪም ጉልበት ያላቸው ቁመታቸው ረጃጅም ተጫዋቾች አሉ። ነገር ግን ሁለቱም ብቻ ላንሳላችሁ። ከአርሰናል ተጫዋቾች መካከል ገብርኤል ማጋለሽና ዊሊያም ሳሊባ የትኛው በቁመት ረጅም ግዙፉ ተጫዋች ማን ነው የሚለውን እስቲ ጻፉልን። እኛ ደግሞ በዝርዝር የምናነሳው ነው የሚሆነው። ከዛ ውጪ ግን ሌሎች ሀሳቦችንም ይዘናል። አርሰናል መከላከል ብቻ አይደለም፣ በማጥቃትም ረገድ ጥሩ ስብስብ ያለው ቡድን ነው። ሌሎችን ቡድኖች እንዴት መከላከል ላይ እያስገደደ እንዳለ እናነሳለን። ከጉዳት ዜናዎች ጋር በተያያዘ የሚነሱ ሀሳቦች አሉ። በዛሬው ጨዋታ ላይ እነማን ሊሰለፉ ይችላሉ? በዝርዝር እየተነሱ ያሉ ጉዳዮች አሉ። ስለ ዊሊያም ሳሊባና ገብርኤል ማጋለሽ ጥምረት ከነ ቨርጂል ቫን ዳይክ እንዲሁም ደግሞ ኢብራሂማ ኮናቴ ጋር ሌሎችም ከፕሪሚየር ሊግ እንዲሁም ደግሞ ከአውሮፓ ሊግ ትልልቅ ቡድኖች ጋር በተያያዘ የሚነሱ ቁጥሮች አሉ። በዝርዝር እየተመለከትነው እንቆያለን። ሌሎች አጫጭር ሀሳቦችንም እየነገርናችሁ ነው የምንቆየው። የእናንተንም ሀሳብ አስቀምጡልን፣ ጻፉልን። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑን። በየዕለቱ አዳዲስ ጉዳዮችን የትም ያልተሰሙ መረጃዎችን ይዘን እየመጣን እንገኛለን። አንድ ጉዳይ አስቀድሜ ግን ልጀምር። በጣም እንደሚያስቅ ፈገግ የሚያስብል ነው። አርሰናልም ይቅርታ እንዲጠየቅ ያስገደደው አጋጣሚ ነው። ትናንትና የምሽት ላይ ከነበሩ ጉዳዮች መካከል በማህበራዊ ትስስር ገጾች በሚኒስትሪ ሚዲያም ሁሉንም ብዙሃን መገናኛዎች ነገሩን ትኩረት አድርገው እንዲሰጡት የትኩረት ማዕከልም እንዲሆን ያደረገ ጉዳይ ቢኖር የአትሌቲኮ ደ ማድሪድ ተጫዋቾች በኤምሬትስ ስቴዲየም ልምምድ ያደርጉ ነበር። ከዛ በኋላ ልምምዳቸውን ካከናወኑ በኋላ ወደ መልበሻ ቤት ያመራሉ። በመልበሻ ቤትም ሻወር ለመውሰድ እንግዲህ ውሃቸውን ሲከፍቱ ውሃው ቀዝቃዛ ነው። በጣም ተበሳይተው ነበር የአትሌቲኮ ደ ማድሪድ ተጫዋቾችም የአሰልጣኝ ቡድን አባላትም ተብሏል። አርሰናልም ይቅርታ ጠይቆበታል። ሙቅ ሻወር የሌለው እንዴት ነው ያልነበረው በዛ ምሽት በሚለው በቴክኒክ ችግር ምክንያት የኤምሬትስ ስቴዲየም የድሬሲንግ ሩሙ የመልበሻ ቤቱ ሙቅ ሻወር አልነበረምና በወቅቱ እንግዲህ ባለመኖሩ ቀዝቃዛ ውሃ ለመታጠብ ተገደዋል። በጣም ተበሳይተው እንደነበረ ከዛ በኋላ ግን አርሰናልም ጉዳዩን በተመለከተ ይቅርታ እንደጠየቀና አትሌቲኮ ደ ማድሪድም ለአውሮፓ እግር ኳስ ማህበር ጭምር እንዲሁ ይግባኝ እንዳለ የተሰሙ ጉዳዮች አሉ። በዚህኛው ውድድር ዘመን ለምሳሌ አርሰናል ቅጣት ይጠብቀዋል ተብሎ ከሚነሱ ጉዳዮች መካከል ባለፈው የውድድር ዘመን አርሰናልና ማንቸስተር ዩናይትድ በኤፍኤ ካፕ ሲጫወቱ አርሰናል ለማንቸስተር ዩናይትድ ተገቢውን የደጋፊዎች ትኬት አልሸጠም በሚል ሲነሱ የነበሩ ጉዳዮች ነበሩ። አርሰናል ቁጥሩን ቀነስ አድርጎ ነበረ ለማንቸስተር ዩናይትድ ደጋፊዎች የሸጠው። በዚህኛው ውድድር ዘመን ተመሳሳይ ነገር ቢያደርግ ቅጣት ይጠብቀዋል የተባለ የመጨረሻ ማስጠንቀቂያም በእንግሊዝ እግር ኳስ ማህበር በኤፍኤው ደርሶታል። አዲሱ ነገር ደግሞ ከዚህ ከሙቅ ሻወር ጋር በተያዘ በኤምሬትስ ስቴዲየም የተመለከትነው ጉዳይ ነው። ምን ትላላችሁ እናንተስ? በአርሰናል በኩል ግን ነገሩን በተመለከተ ይቅርታ ጠይቋል። አትሌቲኮ ማድሪድ ከአርሰናል በኤምሬትስ ስቴዲየም የሚያደርጉት ጨዋታ ምሽት 4 ሰዓት ላይ ይደረጋል። የአውሮፓ ሁለቱ በጣም ምርጥ የሚባሉ ዲፌንሲቭ አሰልጣኞች ይገናኙበታል። ቴክኒካል ኤሪያው ላይ እንመለከታቸዋለን። ዲየጎ ሲሞኔ አርጀንቲናዊው፣ ስፔናዊው ሚኬል አርቴታ ደግሞ በአርሰናል በኩል የምንመለከታቸው ነው። ስለ ሁለቱም ቡድኖች የመከላከል ሂደት ባለፉት ዓመታት ስላሉ አንዳንድ ለውጦችም በሚኬል አርቴታ በኩልም ከተሰጡ አስተያየቶች ጀምሮ የምናነሳቸው ጉዳዮች አሉ። የጨዋታውን ግምቶች ግን አስቀምጡ
ጻፉልን። ማን ያሸንፋል? እነ ቪክተር ጌከሬሽ ግብ ያስቆጥራሉ ወይስ ስለ ስንት ይጠናቀቃል ጨዋታው? ግምቶቻችሁን በሀሳብ መስጫው ላይ ጻፉልን፣ እንወያይበታለን። ሌሎችም ባነሷቸው ጉዳዮች ላይ ከጋብሪኤል ማጋሌሽና ከዊሊያም ሳሊባ ግዙፉ ተጫዋች ለእናንተ ማን ነው? ወደ በኋላ ላይ ስለ ተጫዋቹ በማነሳቸው ቁጥሮች ላይ መለስ ብዬ ሀሳቡን የማጋራችሁን የሚሆነው። ከዛ ውጪ በጨዋታው ላይ በአርሰናል በኩል የአርሰን ቬንገር የመጨረሻ የውድድር ዘመን 2018 ላይ እንደሚታወሰው 2017-18 የውድድር ዘመን ላይ አትሌቲኮ ደ ማድሪድ ከአርሰናል ያደረጉት ጨዋታ የዛን ወቅት ነበረ። በዛን ወቅት 2018 ላይ በኤምሬት ጨዋታቸውን ሲያደርጉ የአርሰን ቬንገር የውድድር ዓመት የመጨረሻው የአርሰናል የኤምሬት ስቴዲየምም ቆይታቸው ነበረ። በወቅቱ 1-1 ነበር የተጠናቀቀው። ሽኮርዳን ሙስታፊ በተከላካይ ስፍራ ላይ የነበሩበት ነበረ። አንቷን ግሪዝማን ለአትሌቲኮ ደ ማድሪድ ያቻነት ግብ አስቆጥሯል። አስቀድሞ አሌክዛንደር ላካዜት 61ኛው ደቂቃ ላይ ለአርሰናል አስቆጥሮ ጨዋታው 1-0 ሊጠናቀቅ በተቃረበበት ሰዓት ላይ አንቷን ግሪዝማን ግብ አስቆጥሮ ጨዋታው 1-1 የተጠናቀቀበት አጋጣሚ ነበር። አሁን የበቀል ጨዋታ ነው በኤምሬትስ ስቴዲየም። ጨዋታውን አርሰናል የግድ ማሸነፍ ያለበት መርሃ ግብር ይመስላል። በሁለቱም ቡድኖች መካከል የሚነሱ ዝርዝር ነጥቦች አሉ። በኦፕታ ሱፐር ኮምፒውተሮች ግምት መሰረት የሚቀመጡ የተለያዩ ሀሳቦች አሉ። እነሱን ነግራችኋለሁ። ከኦፕታ ሱፐር ኮምፒውተሮች ግምትም በተጨማሪ አርሰናል ምን ያክል ጨዋታውን የማሸነፍ እድል አለው የሚለው በብዙ ተንታኞች ሀሳቦች እየቀረቡበት ይገኛሉ። ከዚህ ጋር በተያያዘ ኦፕታ በጨዋታው ላይ አርሰናል የማሸነፍ ሰፊ ግምት ሰጥቶታል። ምክንያቶች አሉት። ጥሩ የመንቀሳቀስ ጥሩ አቅም ላይ ያለ ተከታታይ ጨዋታዎችን እያሸነፈ ያለ ቡድን ነው። አትሌቲኮ ደ ማድሪድ ቀላል የሚባል ቡድን አይደለም። በተለይ ደግሞ በአንዳንድ ጨዋታዎች ላይ ለነፍሳቸው ጭምር ሲከላከሉ በጣም ጥሩ የመከላከል አደረጃጀት ያለው ቡድን እንደነበር ይታወቃል። እነ ሚራንዳ፣ ዲየጎ ጎዲን በነበሩበት ጊዜ እነ ፊሊፔ ሜሎን ጭምር ሌሎችንም መጥቀስ ይቻላል። በጣም ጥሩ ተጫዋቾች አሉት። አሁን ደግሞ እነ ያኖ ብላክም ሌሎችንም ጥሩ አማካዮችንም እነ ባሪዮስን ጭምር ይዞ እየተንቀሳቀሰ ያለ ቡድን ነው። ከአርሰናል ጋር በተያያዘ በጨዋታው ላይ በኦፕታ ግምት መሰረት አትሌቲኮ ደ ማድሪድን የማሸነፍ 58% ግምት ተሰጥቶታል። አንደኛው በሜዳው ነው፣ ኤምሬትስ ላይ ነው ጨዋታው የሚደረገው። ከዛ በተጨማሪም ሌሎችንም መስፈርቶች ከግምት በማስገባት ማለት ነው። አትሌቲኮ ደ ማድሪድን በተመለከተ ከሜዳ ውጪ ወደ እንግሊዝ መጥቶ በምድብ ጨዋታዎች በቻምፒየንስ ሊግ ምድብ ጨዋታዎች ላይ በሊግ ፌዝ ባለፈው የውድድር ዘመን ጀምሮ በተጀመረው የሊግ ፌዝም ሆነ ከዛ አስቀድሞ በነበረው የምድብ ጨዋታዎች አንድም የእንግሊዝ ቡድንን በምድብ ጨዋታዎች አሸንፎ አያውቅም። ታሪክ ዛሬ ይቀጥላል ተብሎ ይጠበቃል። ከአርሰናል ጋር በተያያዘ በቻምፒየንስ ሊጉ ዘንድሮ አንድም ግብ ካልተቆጠረባቸው ሁለት ቡድኖች መካከል አንዱ ነው። ሪያል ማድሪድ፣ ባርሰሎና እና ባየር ሙኒክ ሌሎችም ራሱ አትሌቲኮ ደ ማድሪድን ጭምር ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሁሉም ማለት ይቻላል የአውሮፓ ክለቦች በሙሉ ግብ ተቆጥሮባቸዋል። ነገር ግን አንድ ግብ ያልተቆጠረበት ብቸኛ ቡድን ቢኖር አርሰናል ብቻ ነው። አርሰናልም ያልተቆጠረበት ግብ ሌላኛው ቡድን ከአርሰናል ጋር የሚጠራው ቡድን ኢንተር ሚላን ነው። ሁለቱ ቡድኖች እስካሁን በአውሮፓ ቻምፒየንስ ሊግ ላይ ዘንድሮ በሁለት ጨዋታዎች ምንም ግብ አላስተናገዱም። ከአርሰናል ጋር በተያዘ እነዚህ በደንብ የሚጠቀሱ ቁጥሮች ናቸው። ሁለት ጨዋታዎች፣ ሁለት ድሎች፣ 3 ነጥቦች የተገኙበት 6 ነጥቦች ያገኘበት ነው። ከዛ በተጨማሪም 4 ግቦችን አስቆጥሯል። ምንም ግብ አልተቆጠረበትም። እንግዲህ አርሰናል የውድድር ዓመቱን በጥሩ መንገድ ጀምሯል። ዛሬም ቢልባኦንና ኦሎምፒያኮስን እንዳሸነፈው አትሌቲኮ ደ ማድሪድን አሸንፎ ይቀጥላል ተብሎ ይጠበቃል። የ2-0 ድሎችን 4 ግቦችን ምንም ግብ ሳይቆጠርበት የወጣበትን ያለፉትን ሁለት ጨዋታዎች ተመልክተናል። ከሚኬል አርቴታ ጋር በተያያዘ ጠንካራ ጉዞ ከሚያደርግባቸው ጨዋታዎች መካከል አንዱ ነው። ባለፉት ጨዋታዎች ላይ ለምሳሌ አርሰናል በሁሉም ውድድሮች 5 ተከታታይ ጨዋታዎችን አሸንፏል። የቅዳሜውን የፕሪሚየር ሊግ የፉልሃም ጨዋታን ጨምሮ ሌሎችንም ጨዋታዎች መጥቀስ ይቻላል። በቻምፒየንስ ሊግ ሁለቱንም ጨዋታዎች አሸንፏል። በአጠቃላይ በሁሉም ውድድሮች በ6 ጨዋታዎች አንዳቻ 5ቱን ያሸነፈበት መርሃ ግብር ነው። አትሌቲኮ ደ ማድሪድን ስንመለከት በቻምፒየንስ ሊግ አንዱን ተሸንፏል። እሱም በሊቨርፑል አንፊልድ ላይ የተሸነፈበት ጨዋታ ነው። ከዛ ውጪ ግን በፕሪሚየር ሊግ ወይም በዚህ አርሰናል በፕሪሚየር ሊጉ ጥሩ ብቃት እያሳየ እንደሚገኙ የአትሌቲኮ ማድሪድ የላሊጋ መርሃ ግብሮች ግን
በጥሩ መንገድ የጀመሩ አልነበሩም። ተከታታይ ያቻ ውጤቶች፣ ሽንፈቶች ነበሩ። በሳምንታት ልዩነት ግን የዲየጎ ሲሞኔ ቡድን ወደ መስመሩ የመጣ ይመስላል። ባለፉት ተከታታይ ጨዋታዎች ላይ በሁሉም ውድድሮች አንድ ያቻ ውጤት አስመዝግቧል። ከዛ ውጪ በአራቱ አሸንፏል። ወይም ደግሞ አጠቃላይ ከ6 ጨዋታዎች 2ቱን ባቻ ውጤት አጠናቋል፣ 4ቱን አሸንፏል። የሚጠበቅ አይነት መርሃ ግብር ነው። በአርሰናል በኩል ፒየሮ ኤንካፒ ወደ ሜዳ ይመለሳል። ከዛ በተጨማሪ ቤን ዋይትም በሙሉ ጤንነት በዛሬ ጨዋታ ላይ ለጨዋታው ዝግጁ ናቸው። የዋናው ቡድን ልምድ ትናንትና ሲያከናውኑም ተመልክተናቸዋል። ሌሎቹ ተጫዋቾች ኖኒ ማዱዌኬ፣ ማርቲን ኦዴጋርድ፣ ካቨርስ እንዲሁም ደግሞ ጋብሪኤል ጄሱስ በጉዳት ምክንያት ከጨዋታ ውጪ የሆኑ ተጫዋቾች ናቸው። ማርቲን ዙቢሜንዲ፣ ዴክላን ራይስ እነዚህም ተጫዋቾች በተመለከተ በጣም የሚያሳስቡ ነገሮች አሉ። በተለይ ማርቲን ዙቢሜንዲም ዴክላን ራይስን በተመለከተ አሁን በአትሌቲኮ ደ ማድሪድ ጨዋታ ላይ ቢጫ ካርድ የሚመለከቱ ከሆነ ቀጣይ 4ኛው የቻምፒየንስ ሊግ መርሃ ግብር ከስላቪያ ፕራግ ጋር ያደርጋል። አርሰናል በቢጫ ካርድ ምክንያት የማይሰለፉን የሚሆነው ስለዚህ በዚህ ጨዋታ ላይ ጥንቃቄ ያደርጋል ተብሎ ይጠበቃል ሚኬል አርቴታ። ነገር ግን እነሱም ባይኖሩ ካለው የስኳድ ጥራት አንጻር ለስላቪያ ፕራግ የሚያንሱ ሌሎች ተጫዋቾችን ያጣል ተብሎ አይጠበቅም። ክርስቲያን ኖርጋርድን መጥቀስ ይቻላል። ሌሎችም በአማካኝ ስፍራ ላይ መጫወት የሚችሉ ማርቲን ዙቢሜንዲ ባይኖር፣ ዴክላን ራይስ ባይኖር ቦታውን መሸፈን የሚችሉ ጥሩ አቅም ያላቸው ተጫዋቾች አሉ። ምንም እንኳን ማርቲን ኦዴጋርድ ጉዳት ላይ ቢሆኑም በዛሬ ጨዋታ ላይ በ3 ተጫዋቾች ወደ መጀመሪያ አሰላለፍ ይገባሉ ብዬ እጠብቃለሁ። አንደኛው ቤንያሚን ዋይት ነው፣ ቤንጃሚን ዋይት። ከዛ በተጨማሪ ሜሊስ ሉዊስ ስኬሊ እንዲሁም ደግሞ ገብርኤል ማርቲኔሊ በሁለቱ በቀኝና በግራ መስመር ቦታ ላይ በጣም ብዙ ጨዋታዎችን እያደረጉ የሚገኙ ተከታታይ ጨዋታዎች ላይ ብቃታቸውን እያሳዩ የሚገኙት እንደ ኤንኤፍኤል ተጫዋቾች ፊዚካሊታቸው አስገራሚ ነው የሚባሉት ሪካርዶ ካላፊዮሪና ጁሪን ቲምበር ወደ ተቀያሪ ወንበር ሊወርዱ የሚችሉበት ጨዋታ ነው። ምክንያቱም ከብቃት ጋር በተያያዘ አይደለም፣ ረፍት ከመስጠት ጋር በተያያዘ ነው። ሉዊስ ስኬሊ እንዲሁም ደግሞ ቤን ዋይት እነዚህን በግራና በቀኝ ቦታ ላይ ይተካሉ። ከዛ ውጪ ጋብሪኤል ማርቲኔሊም ወደ ሜዳ ይመለሳል ተብሎ ይጠበቃል። የአርሰናል ዲፌንሲቭ ላይንን በተመለከተ ዝርዝር የምናነሳቸው ጉዳዮች አሉ ብዬ ሳነሳ ነበረ። ከዛ አስቀድሜ ግን ስለ ማጥቃቱ ደግሞ እናንሳ። አርሰናልም ከዩሊያን አልቫሬዝ ከአትሌቲኮ ደ ማድሪድ ጋር በተያዘም ባለፉት ጊዜያት ላይ አርሰናል በክረምቱም ጭምር ዩሊያን አልቫሬዝን ለማስፈረም ፍላጎት አለው፣ ጥረቶችን ያደርጋል ሲባል ነበረ። ብዙ ዘገባዎችን በብዙሃን መገናኛዎች ስንሰማ ነበረ። ከዚህ ከውድድር ዓመቱ ጅማሮ ጀምሮ ዩሊያን አልቫሬዝን በተመለከተ ባለፈው የውድድር ዘመን ከዛም በፊት በነበረው የቻምፒየንስ ሊግ የውድድር ዘመን ከ2023-24 የውድድር ዘመን አንስቶ በ11 የቻምፒየንስ ሊግ ጨዋታዎች 13 ግቦችን አስቆጥሯልና ከጨዋታ ከኤክስፔክትድ ጎል አንጻር ዲፈረንሱ በጣም የተለየ ነው። ቡካዮ ሳካን በተመለከተ በጣም ጥሩ ቁጥሮች ያሉት 2023 ላይ ነው ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ ላይ ጨዋታውን ያደረገው። ከዛን ጊዜ አንስቶ ቡካዮ ሳካ እንግሊዛዊው የመስመር አጥቂ 89 ደቂቃዎች በየ89 ደቂቃዎች ላይ የግብ ተሳትፎ አለው። አሲስት ያደርጋል ወይም ደግሞ ግብ ያስቆጥራል። ያ ማለት ደግሞ በዚህ የግብ ተሳትፎ የሚቀጥል ከሆነ በጣም ጥሩ የውድድር ዓመት ያሳልፋል ተብሎ ይጠበቃል። ሁለተኛ ነው በቻምፒየንስ ሊጉ በዚህ ጊዜያት ላይ ከ2023 ጀምሮ በመስመር ቦታ ላይ ከሚጫወቱ የአጥቂ ተጫዋቾች መካከል ዊንገሮች መካከል በራፊኒያ በብራዚላዊው የባርሴሎና ኮከብ ብቻ ነው የሚበለጠው። ከዛ ውጪ ሌሎችን ተጫዋቾች በሙሉ ይበልጣል። ከ2023 ጀምሮ 89 ደቂቃዎች ብቻ ይፈጁበታል። በየ89 ወይም ደግሞ በየጨዋታው የግብ ተሳትፎ አለው። ዊሊያም ሳሊባ በዛሬው ጨዋታ ላይ በጣም ዲፌንሲቭ የሚባሉ አሰልጣኞች እርስ በርስ የሚያደርጉት ጨዋታ ነው። ታች ላይኑ ላይ ዲየጎ ሲሞኔ በአትሌቲኮ ደ ማድሪድ በኩል ሚኬል አርቴታን በአርሰናል በኩል እንመለከታቸዋለን። ያ ማለት ሁለቱም መከላከል ላይ ያተኮሩ አሰልጣኞች ናቸው እያልን ወይም ደግሞ በዛ ደረጃ ብቻ መገለጽ ያለባቸው አሰልጣኞች ነው እያልን አይደለም። ሚኬል አርቴታ በዛ ደረጃ ቢባልም ብዙ ግብ አስቆጣሪ ነው። ለምሳሌ ዘንድሮ ከአብዛኞቹ ቡድኖች የበለጠ ግቦችን በሊጉም በቻምፒየንስ ሊግም ላይ እያስቆጠረ ቀጥሏል። ከ2023-24 የውድድር ዘመን ጀምሮ የሚኬል አርቴታው አርሰናል ጥቂት ግቦችን በአውሮፓ ያስተናገደው ቡድን ነው። ትልቅ መሻሻልን አሳይቷል። ከአመት ዓመት
ቡድኑን ከተረከበበት ጊዜ ጀምሮ እየተገነባ በደንብ እየታየ ያለ እንቅስቃሴን በተጨማሪ በደንብ ቁጥሮችም የሚገልጹት አካሄድ እንዳለ መናገር ይቻላል። ያንንም በተመለከተ በደንብ ብዙ ሀሳቦችን እናነሳለን። በቀጣይ የፉላምን ጨዋታ ስንመለከት ክሊንሺት ያስመዘገበት ብቻ አልነበረም። በተከታታይ ጨዋታዎች ላይ የግብ ሙከራ እንኳን ያላስተናገደበት ነበረ። ያ ማለት በእንግሊዝ ፕሪሚየር ሊግ አሁን ቼልሲ 2024/25 የውድድር ዘመን በጆዜ ስር 15 የሊግ ግቦች ብቻ ተቆጥሮበት ተአምር በሚባል መንገድ የሊጉን ዋንጫ አሸንፎ ነበር። አሁን አርሰናል በዚሁ ሬት፣ በዚሁ ፔስ፣ በዚሁ ፍጥነት የሚቀጥል ከሆነ በውድድር አመቱ ላይ ከ15 ያነሱ ግቦች ተቆጥሮበት ቻምፒዮን የሚሆን የውድድር አመቱን ማጠናቀቅ የሚችልበት እድል አለና ያንን በደንብ ማንሳት ይገባል። ከአርሰናል ጋር በተያያዘ ግን የአርሰናል መከላከል አደረጃጀት በአንዳንድ ነገሮች ይገለጻል። ፋሚሊያሪቲ፣ ቤተሰባዊነት፣ ከዛ በተጨማሪ መግባባት፣ መተዋወቅ የሚገልጻቸው ናቸው። ከዛ ውጭ ፊዚካሊቲ ሌላ ነው፣ ኮንሲስተንት ነው። ከዛ በተጨማሪም ምልመላውም ጭምር በጣም አስገራሚ ነው። ዊሊያም ሳሊባ ከጋብሪኤል ማጋሌሽ ስለ ፋሚሊያሪቲ ስናነሳ፣ በጋራ ብዙ ስለመጫወት ስለመታወቅ ስናነሳ ትክክለኛ ምሳሌዎች ናቸው። ባለፉት አመታት በሚኬል አርቴታ ቡድን ውስጥ እነዚህ ሁለት ተጫዋቾች 124 ጨዋታዎችን በጋራ በሜዳ ላይ አሳልፈዋል። ከነዚህ 124 ጨዋታዎች መካከል 93ቱ ደግሞ በሊጉ ላይ በፕሪሚየር ሊግ ላይ የተጫወቱት ጨዋታ ናቸው። ከነዚህ መካከል ለምሳሌ ቅድም ያነሷቸው መግቢያ ላይ ኢብራሂማ ኮናቴ እንዲሁም ደግሞ ቨርጂል ቫን ዳይክ በጋራ ካደረጓቸው ጨዋታዎች በጥፍ የሚበልጥ በብዙ መንገድ በብዙ ቁጥሮች የሚበልጥ ቁጥሮችን አስመዝግበዋል። በሜዳ ላይ ብቻ ለምሳሌ በሊጉ ላይ ኢብራሂማ ኮናቴና ቨርጂል ቫን ዳይክ 75 ጨዋታዎችን በሜዳ ላይ አሳልፈዋል። እነ ጋብሪኤል ማጋሌሽ ግን 93 ጨዋታዎችን በሁሉም ውድድሮች ላይ በሚኬል አርቴታ ስር 124 ጨዋታዎችን በጋራ ተጫውተዋል። ብዙ የሚባል ነው። ኮኔክሽናቸው፣ ትስስራቸው፣ ኬሚስትሪያቸው በደንብ የሚወደድ አይነት ነው። ያንን ደግሞ በተግባር ሜዳ ላይ ደግሞ እያስመሰከሩ ይገኛሉ። ለአርሰናል ግን በቀጣይ ቀናትም በዝርዝር የምንመለከተው ሀሳብ ይኖራል። የዚህ ዲፌንሲቭ ኤክስፐርታይዝን በማሳደግ ረገድ መከላከሉን ላቅ ያለ ኤሊት ሌቭል ያላቸው ተከላካዮች እንዳሉት ሁሉ ኤሊት ሌቭል ያላቸውን አሰልጣኞች አሉት። ከዛ በተጨማሪ ደግሞ በእነዚህ ላይ አርጀንቲናዊው የቀድሞ ማንቸስተር ዩናይትድ ተጫዋች በሪያል ማድሪድ የምናውቀው ገብርኤል ኤንዜ ወደ ቡድኑ መጥቷል። የገብርኤል ኤንዜ መምጣትን በተመለከተ ዝርዝር ጉዳዮችን በስፋት የምንመለከታቸው ሀሳቦች ይኖራል። በዚህ ደረጃም ብዙ የተነቃቁ ሀሳቦችን እያነሳን የምንቀጥል ነው የሚሆነው። ከአርሰናል ጋር በተያያዘ ጥሩ የሚባል ቡድን ተገንብቷል። በመከላከል በማጥቃት ኦል ራውንድ የሆነ ሚኬል ሜሪኖ ለምሳሌ ኦል ራውንድ የሆኑ ቡድኖችን የምንገጥመው እኛም ኦል ራውንድ መሆን አለብን። ከዛ በተጨማሪም ማጥቃት ብቻ አይደለም፣ በጣም ጥሩ ፓሶች ሃይላይቶች ላይ ሊያምሩ ይችላሉ። ቻምፒዮን ለመሆን አሸናፊ ለመሆን ሊጉን ቻምፒየንስ ሊጉን ለማሸነፍ ግን የሚያስፈልገን ኦል ራውንድ መሆን መከላከሉንም ማጥቃቱንም ማሳካት አለብን። ክሊንሺቶችን ካስመዘገብን ግብ የማይቆጠርበት ከሆነ ለማጥቃትና ጨዋታዎችን ለማሸነፍ የበለጠ እድሎቻችን ይሰፋሉ ብሏል። በአውሮፓ ቅድም ሳነሰው የነበረ ቁጥር አለ። ከ2023/24 የውድድር ዘመን ጀምሮ ምን ያክል ግብ አርሰናል ተቆጠረበት በየጨዋታው የሚለውን እንመልከት። በአጠቃላይ ከ2023/24 የውድድር ዘመን ጀምሮ በሁሉም መርሃ ግብሮች ላይ 84 ጨዋታዎችን አከናውኗል። በእነዚህ 84 ጨዋታዎች 66 ግቦችን ነው ያስተናገደው። ያ ማለት 0.79 ሬቱ በጣም አነስተኛ ነው። በጨዋታ አንድ ግብ እንኳን የማይቆጠርበት ቡድን ነው። ሁለተኛ ላይ የሚቀመጠው ዩቬንቱስ ነው። ኢንተር ሚላን እያለ ይቀጥላል። ኢንተር ሚላን በሬት ረገድ ከአርሰናል በመጠኑ ቢሆን የተሻለ ነው። 78 ወይም 0.78 ግቦችን በየጨዋታው ፐር 90 ሚኒትስ ፐር ጌም ያስተናግዳል። በአጠቃላይ ግን 65 ግቦች ተቆጥሮበታል። በ83 ጨዋታዎች አርሰናል 84 ጨዋታዎችን 60 አድርጎ 66 አንድ ግብ ልዩነት በአንድ ጨዋታ ማለት ነው። ያንን በደንብ ማጥበብ የሚችልበት ነው። ሌሎችም ትልቅ ቡድኖች አሉ። አትሌቲኮ ደ ማድሪድን፣ አትሌቲክ ቢልባኦ፣ ናፖሊን፣ ኢንተር ሚላን፣ ዩቬንቱስን ያነሳን እና ሪያል ማድሪድም ጭምር። ከዛ ውጪ ፓሪስ ሰን ጀርመን፣ ማንቸስተር ሲቲ እያለ ወደ ታች ይቀጥላል። እነሱ ደግሞ በጨዋታ አንድ ግብ የሚቆጠርባቸው ቡድኖች ናቸው። ለምሳሌ ማንቸስተር ሲቲ በእነዚህ ጊዜያት ላይ 84 ጨዋታዎችን አድርጎ 84 ግቦች ተቆጥረውበታል። ፓሪስ ሰን ጀርመን በ76 ጨዋታዎች 76 ግቦችን አስተናግዷል። ስለ ፊዚካሊቲ እናንሳ። የአርሰናል ቡድን ከዚህ በፊት እንግዲህ ቡሊ የሚደረግ ነበረ በአንዳንድ ቡድኖች ፊዚካል ከነሱ ጋር አርሰናል ለማሸነፍ ፊዚካል መሆን ብቻ በቂ ነው፣ ሌላ
ጨዋታ እግር ኳሱ ላይ ትኩረት ማድረግ ሳይሆን እነሱን መግጨት አንድ የጨዋታ ታክቲክ ሆኖ ይቀርብ ነበር። በሚኬል አርቴታ የመጨረሻ ዓመታትም በአርሰናል ተጫዋችነት ያንን ተመልክተናል፣ በአርሰን ቬንገር ዓመታት ስር ማለት ነው። ከዛ በኋላ ግን ሚኬል አርቴታ ቡድኑን ሲገነባ የገነባው ፊዚካሊቲ ላይ ትኩረት ያደረገ ቡድን ነው። ዊሊያም ሳሊባ፣ ጋብሪኤል ማጋለሽ የፕሪሚየር ሊጉ ጂያንት ተከላካዮች ናቸው። በጣም ግዙፍ ናቸው። በሴንተር ባክ ደረጃ ሜዳ ላይ ካሉ በፕሌግራውንዱ ላይ ከምንመለከታቸው ግዙፍ ተጫዋቾች መካከል ቢገስት የሚባሉ ትልልቆቹ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ ናቸው፣ ወይም ደግሞ ከትልልቆቹ መካከል የሚጠሩ ናቸው። እነሱ ለመግፋት ለምሳሌ በሃይላይን ለመጫወት በጣም አስፈላጊ ፍጥነት አላቸው። ከዛ በተጨማሪ ፔሳቸው በጣም ገራሚ ነው። በሎው ብሎክም ለመጫወት ፊዚካሊቲያቸው አየር ለኳሶችን ለመጠቀም በመከላከሉ በማጥቃት በሁለቱም ፖስቶች ላይ ዲፌንሲቭሊም አታክም ሲያደርጉ በማጥቃቱም ረገድ ያንን ማሳየት ይችላሉ። በቁመት ደረጃ ቀደም ያነሳውላችሁን ጥያቄ እዚህ ጋር መለስ አድርጌው ልለፍ። ከጋብሪኤል ማጋሌሽና ከሳሊባ ማን ነው በቁመቱ ረዘም ያለው ዘለግ ያለው የሚለው ነገር ይነሳል። ጋብሪኤል ማጋሌሽ በቁመቱ 6 ፊት 3 ኢንች ነው። ያ ማለት በቁመት ረገድ በጣም ረጅም የሚባለው ተጫዋች ነው። በሜዳ ላይ ግን በአጠቃላይ 6 ኢንች 6 ፊት ከ3 ኢንች ማለት 1 ሜትር ከ91 ሴንቲሜትር ከ90 ሴንቲሜትር አካባቢ ነው። ዊሊያም ሳሊባን ስንመለከት ደግሞ ከሱ በ1 ኢንች ይበልጣል። 6 ፊት ከ1 ኢንች ያ ማለት በቁመት ዊሊያም ሳሊባ ሜትር ከ93 አካባቢ ነውና ከጋብሪኤል ማጋሌሽን በቁመት ዊሊያም ሳሊባ የሚበልጥ ፊዚካሊቲ እንዳለው መናገር ይቻላል። ለሁሉም የዛሬው ጨዋታ በብዙ መንገድ ይተረጎማል። በመከላከሉ ረገድ አስደናቂ ተጫዋቾችን እንደምንመለከትበት አርሰናል በብዙ መንገድ የሚጠበቅ ነው። ሚኬል አርቴታ ከጨዋታው አስቀድሞ ስለ ዲየጎ ሲሞኒ አስተያየቱን ሰጥቷል። ዲየጎ ሲሞኒ ወደ አንፊልድ ከሳምንታት በፊት መጥቶ በመጨረሻ ደቂቃ ላይ በተቆጠረበት ግብ ሲሸነፍ አትሌቲኮ ደ ማድሪድ ከደጋፊዎች ጋር ግጭት ውስጥ ገብተው ቅጣትም ተጥሎበት እንደነበር ይታወቃል። በወቅቱ እኛ ሰውንን ያበሳጨናል፣ ሙሉ ደቂቃ ላይ ስትሰደብ ቡሊ ስትደረግ ሲሳለቁ ከርመው በሙሉ 90 ደቂቃ መጨረሻ ላይ ግብ ሲቆጠርብም ያንን ማድረግ በጣም ከባድ ነው፣ ለዛም ነው ግጭት ውስጥ የገባሁት ብሎ ማስተባበያ ሰጥቶ እንደነበር ይታወቃል። ሚኬል አርቴታም በተመለከተ እንደዚህ አይነት ሪያክሽኖች የሚደረጉ ሪያክት ማድረግ ጥሩ አይደለም፣ እኛ ኃላፊነት አለብን፣ ምሳሌ መሆን አለብን የሚል አስተያየቱን ሰጥቷል። እንደዚህ በደፈናው ይህንን አስተያየት ስንመለከተው ዲየጎ ሲሞኒን ለመተቸት ይመስላል። ነገር ግን ነገሩ እንደዛ አይደለም። እኔም ተመሳሳይ ነገሮችን አድርጌያለሁ ከዚህ በፊት ብዙ ስህተቶችን ሰርቻለሁ፣ ነገር ግን ተምሬባቸዋለሁ። ሪያክት አለማድረግ በጣም ከባድ ነው። ምክንያቱም ደግሞ ብዙ የሚያበሳጩ ነገሮች አሉ። ቡድኑን መከላከል፣ ተጫዋቾችን መከላከል፣ ክለቡ መከላከል፣ ራስንም መከላከል ይኖርባል ከሚደርሱ ጫናዎች። ያንንም ለማድረግ በየዕለቱ ጥረት ስናደርግ ነበረ የሚል ሀሳቡን ሰጥቷል። በዛም ደረጃ አሰልጣኙን ሲከላከላቸው ተመልክተናል። የዛሬ ጨዋታ ለቡድኑ በጣም ወሳኝ ብቻ አይደለም፣ ለአንዳንድ ተጫዋቾችም የመጀመሪያ ጨዋታቸውን ያከናውኑበታል ተብሎ ይጠበቃል። ዲፌንሲቭ ማስተር ማይንድ የተባለው ጋብሪኤል ኤንዜ በአርሰናል ቤት አሁንም ያንን ነገር ማስቀጠል የሚችል ከሆነ በቀጣይ ጨዋታዎች ላይ እንመለከታለን። ለማክስ ዳውማን ግን የመጀመሪያው ቻምፒየንስ ሊግ ጉዞ የመጀመሪያው ጨዋታም ሊሆን ይችላል። ዛሬ ምሽት ይጠበቃል። ከማክስ ዳውማን ጋር በተያዘ ሌሎችንም ተጫዋቾች መጥራት እንችላለን። ጥሩ አቅም ላይ ያሉ ማክስ ዳውማን ብቻ አይደለም፣ ከሌሎች ሉዊስ ስኬሊ፣ ኤታን ንዋኔሪ ወደ ሜዳ ገብተው ልንመለከታቸው እንችላለን። ከዛ ውጪ ግን ቡካዮ ሳካ፣ ዙቢሜንዲ፣ ዴክላን ራይስን፣ ቪክተር ጎኬሬሽን፣ ጋብሪኤል ማርቲኔሊን የመሰሉ ተጫዋቾች በሙሉ በ90 ደቂቃ ላይ በሜዳ ላይ ልንመለከታቸው እንችላለን። የዲየጎ ሲሞኒ ቡድን ባለፉት ዓመታት ስሙ እንደሚጠለሸው መከላከል ላይ ብቻ ያተኮረ ቡድን እንደማይገነባ እናውቃለን። አሁንም ያንን ያሳያል ተብሎ ይጠበቃል። በብዙ መንገድ የሚጠበቅ ብዙ ትኩረትን የሚስብ ለአርሰናል ደግሞ ወሳኝና ወሳኝ ጨዋታ ነው በቀጣይ ከሚኖሩበት መርሃ ግብሮች አንጻር። ከዛም ውጪ በቀጣይ በዚህ በ16ቱ ጥሎ ማለፍ በቻምፒየንስ ሊግ ላይ ማለፉን ለማረጋገጥ ከሚደረጉ ወሳኝ ጨዋታዎች አስፈላጊ መርሃ ግብሮች መካከል የዲየጎ
ሲሞኔን ቡድን አትሌቲኮ ደ ማድሪድን የሚገጥምበት ብዙ ጥራት ያላቸው ተጫዋቾች ባሪዮስ ጁሊያን አልቫሬዝን በተመለከተ ያኖ ብላክን ኮነር ጋላገርን በተመለከተም በሊጉ ላይ ልምድ ያለው የኤምሬትስ ስቴዲየምን የሚያውቅ አይነት ተጫዋች ነው። ሌሎችም ጥሩ ኳሊቲ ያላቸው ተጫዋቾች አሉ። ለአርሰናል ግን በጣም ወሳኝ የሚባለው መርሃ ግብር ዛሬ ምሽት ይደረጋል። ግምቶቻችሁን ግን እያስቀመጣችሁልን ሀሳቦቻችሁን ጻፉልን። በተለይ ደግሞ አርሰናል ስለስንት ሊያሸንፍ ይችላል ጨዋታውን በተመለከተ ከዲየጎ ሲሞኔ ቡድን ጋር በተያዘ የሚኬል አርቴታ ቡድን በተመለከተ ሲሞኔ አንድ ሀሳብ ሰጥቷል። ሚኬል አርቴታ ዋንጫውን በትክክል ማሸነፍ የሚችልበት እድል አሁን ነው። በጣም ጥሩ ቡድን ገምቷል። ዋንጫ ማሸነፍ አለበት። ትክክለኛ ቡድን ተገንብቷል። በጣም ጥሩ ቡድን ነው። ማሸነፊያውም ጊዜ አሁን ነው ሲል ዲየጎ ሲሞኔ ለሚኬል አርቴታ አስተያየቱን ሰጥቷል። እኔም በአውሮፓ ኤሊት ከምላቸው ቀዳሚ አሰልጣኞች መካከል አንዱ ነው በሚል ዲየጎ ሲሞኔን ደግሞ ሚኬል አርቴታ ያደናንቃል። በጨዋታው ላይ ደግሞ ማን ያሸንፋል? በጣም ጥሩ የመከላከል አደረጃጀት መገንባት የሚያውቁ ማጥቃትም ላይ በጣም ጥሩ ቡድኖች ናቸው። ጥሩ ተጫዋቾች ያሏቸው ሁለት ቡድኖች የሚያደርጉ ጨዋታ ምሽት 4 ሰዓት ላይ በኤምሬትስ ስቴዲየም ይደረጋል። ከሻወር ጋር በተያያዘ ሌሎችንም ጉዳዮች አነሳን። የእናንተን ግምቶች ደግሞ አስቀምጡልን። ያልሰማችኋቸውን አዳዲስ ጉዳዮች በየዕለቱ ይዘን እየመጣ እንገኛለን። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ፣ ለወዳጆቻችሁ አጋሩ። በአዳዲስ ጉዳዮች በየዕለቱ የምንመጣባቸው ጉዳዮች ይኖራሉ። በቀጣይ እንድንሰራላቸው የምንፈልጋቸው ከቨር እንድናደርጋቸው የምትፈልጓቸው ጉዳዮች ካሉ ሀሳቦቻችሁን ኮሜንት ላይ ጻፉልን። በቀጣይ ቃል እንደገባ ነው ደግሞ ገብርኤል ሄንዜን በተመለከተ እንዴት የሚኬል አርቴታ ቡድን አሻሻለው በሚለው ጉዳይ ላይም ተጨማሪ ሀሳቦችን ይዘን እንመጣለን። ፒየሮ ኢንካፔን ዛሬ ልትመለከቱ ትችላላችሁ። በሜዳ ላይ እና ቤን ዋይት ከረጅም ጊዜ ጉዳት በኋላ ባለፉት ሳምንታት አልነበሩም። ሉዊስ ስኬሊም ብዙ የመጫወት እድል እየተሰጡ አይደለም። የዓለም ዋንጫ አመት እንደመሆኑ መሰለፉን በደንብ ይፈልጓል። በዛሬ የዚህ ጨዋታ ላይ ከምንመለከታቸው ተጫዋቾች መካከል አንዱ ነው። ዳቪድ ራያ እንደተጠበቀው በጥሩ ብቃት ላይ ይገኛል። ዝርዝር ጉዳዮችን አንስተንበታል። ሁሉም አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ቤተሰብ ሁኑ። በድጋሚ ላስታውሳችሁ ጤና ይስጥልን።